ዛሬ ትንሽ ከፍቶኝ ነው የመጣሁት። አሁን ለምሳሌ በህመም አይደረግም። እኔ መጀመሪያ ላይ አንዴ ይሄን ቪዲዮ አይተነው እንመለስ። ፈተናዎችን መቋቋም እችላለሁ። አሁን ግን በጣም ከባድ ነው ለኔ። በጣም ነው የከበደኝ። ትንሽ አሞኝ ነበረ። ከዛ ሐኪም ቤት ሲሄድ በአስቸኳይ ወደ ሕክምና ምናምን መሄድ አለብሽ፣ ግን ደግሞ አገር ውስጥ አይደለም። ይሄን ስጠይቅህ አውቃለሁ በጣም ላንተ ከባድ ሊሆን ይችላል፣ ግን ቢያንስ ያለህን ነገር በሙሉ እንድትሰጥኝ እፈልጋለሁ። መኪናንም ሽጠህ ቢሆን 18 ነው ያሉት 18 ምን 18 መድኃኒዓለም ያላችሁን ነገር በሙሉ ሁላችሁም እንድታወጡ ችግር የለውም። አንቺ እሱ ነው እንደሚያሳስብሽ። በቃ እኔ የፈለግንበት ሌላ ቦታ አሪፍ ቦታ እንታይና ከዛ እዛም ልክ ካልሆነ የፈለግሽበት ሄደሽ ታከሚያለሽ። ምን አልኩሽ? እሺ አሁን በቃ መታከምም ካለብሽ ታከሚያለሽ። በቃ እግዚአብሔር ያውቃል መሆን ያለበት ሁሉ ይሆናል። ያለህን በሙሉ ትሰጥኛለህ። ችግር የለውም። ምን ችግር አለ? ማርያምን ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ትንሽ ከፍቶኝ ነው የመጣሁት። ቀደም ብላችሁ ቪዲዮ እንዳያችሁት ሃይሚ ብሩክን ፕራንክ ለማድረግ ወደ ሃይላንድ እያለች ነበር። እሷም ወደ ታይላንድ ለሕክምና 18 ሚሊዮን ብር አይ ቲንክ ካልተሳሳትኩ እንደተጠየቀች ፕራንክ አድርገዋለች እና በዚህ ንግግር ውስጥ አንድ የተረዳሁት ነገር ምንድነው? አንደኛ ነገር የብሩክን ሰው መሆን አይቼበታለሁ። ሁለተኛ ነገር ደግሞ የሃይሚ ጥፋት በደንብ ቦልድ ሆኖ ነው የታየኝ። በጣም የሃይሚ ጥፋት በደንብ ምክንያቱም ህመም ላይ የምሬ ነው። ፕራንክ ኖርማል ነው፣ ሰው ፕራንክ ይደራረጋል ምናምን ችግር የለውም፣ ኖርማል ያለ ነገር ነው። ግን ፕራንክ የማይደረግ ነገር አለ። አሁን ለምሳሌ በህመም አይደረግም። እኔ መጀመሪያ ላይ የምሬን ቪዲዮን በማየው ሰዓት ኮመንት ሁላ በቃ ብዙ ኮመንት አልነበረም። ቪዲዮ ልክ እንደተጀመረ ገና 5000 ቪው ምናምን እያለ ነው እኔ ጋር ቪዲዮ የመጣው ያየሁትና በጣም ደንግጬ ነው ያየሁት። የምሬን በጣም ደንግጬ። ምክንያቱም የሆነ የምታከብሩት ሰው የሆነ የምትጠብቁት ሰው አለ አይደለ? ልክ እነዛ በቃ በጣም ነው የተሰማኝ ምናምን ነገር። ወይኔ በጣም ነው ያዘንኩት። ግን ከዛ በኋላ ቪዲዮውን ገፋ አድርጌ ሳይ ነው ፕራንክ እንደሆነ የተረዳሁትና እንደዚህ አይነት ነገር ፕራንክ ባይደረግ ገባችሁ? ፕራንክ የሚደረግ ነገር አለ፣ ማይደረግ ነገር አለ። ለምሳሌ ህመም ላይ ተኝቶ ያለን ሰው ፕራንክ አታደርጉትም፣ ምክንያቱም በድንጋጤ ሊሞት ይችላል። በእድሜ የገፈሶች የሆነ የፕራንክም ህግ አለውና በእንደዚህ አይነት መልኩ መሆኑ እኔ በጣም ነው የደበረኝ። የምሬ ነው። ላይክ በቃ አግባብ አይደለም። ገባችሁ አይደለ? እንደዚህ አይነት ፕራንክ መደረግ በእንደዚህ አይነት ነገር ፕራንክ መሰራቱ እኔ በጣም ነው ያናደረኝ። በህመም አይሰራም። ሃይሚ በጣም ያዘንኩት ነኝ እና ሁለተኛ ነገር ደግሞ የብሩክን ሰው መሆን አያችሁ። አንዳንዴ አጠገባችሁ ያለ ሰው ስሜታችሁን ተረድቶ ላይክ የራሱን የሆነ ነገር ለናንተ ሊሰዋ የተዘጋጀ አይነት ሰው አለ አይደል? እንደዚህ አይነት ሰው ደግሞ በጣም ኮምፎርት የሚሰማ ሰው የለም። በቃ ምቾት ነው የሚሰማችሁ እንደዚህ አይነት ሰው አጠገባችሁ ካለና ብሩክ በጣም በቃ እኔ ቃል የለኝም። ከዚህ በፊትም ስለ ብሩክ ሁሌ ስለ ብሩክ ጥሩነት ብሰራ እኔ በጣም በቃ ቢግ ሬስፔክት እና የትሪት ያደረገበት መንገድ በጣም በቃ ያስደስተኝ። ፕራንክ ነው ግን ለዛ ብሎ እንትን ያደረገው ነገር ምናምን የሰራው ስራ ምናምን በጣም ነው ደስ ያለኝ እና በጣም የሚመቸው አይዘው ብሩክ በጣም የሰው መሆን ውስጡ ላይ ሰው ያለበት ሰው ነው። ገባችሁ? የሰው መሆን ሰብአዊነት የሚባል ነገር አለ አይደል? እሱ ውስጡ ያለ ሰው ነው እና በጣም በቃ ቢግ ሬስፔክት በጣም ነው የማከብረው። በሱ በጣም ብዙ ነገር ተምሬያለሁ። የሚሰራቸው ስራዎች ለነገራቶች የሚሰጠው ምላሽ አለ አይደል? በጣም ነው የተመቸኝና ብሩክ በጣም ነው የማከብረው፣ በጣም ነው የምወደው እና እየሰራው ያለው ነገር በጣም ነው ደስ የሚለው። ላይክ ታናሽ ነኝ፣ ያው ከሱ የሱ ታናሽ ነኝ ግን ከሱ በጣም ብዙ ነገር እማራለሁ። ገባችሁ? በጣም ብዙ ነገር እየተማርኩ ነው ያለሁት። ሃይሚ ያው አንድ ብታጠፋም ግን እኔ አልቀየማትም። በጣም ነው ማከብራት፣ በጣም ነው መወዳት ሃይሚንም። በዚሁ አጋጣሚ ደግሞ 300,000 ገብታለች ቤተሰቦቼ። ከዚህ በፊትም 300,000 እንድናገባት እንትን ብያችሁ ነበር፣ ነግሬያችሁ ነበር። 300,000 እናስገባት ብዬ ነግሬያችሁ ነበረ። ብዙዎቻችሁ ሄዳችሁ ሰብስክራይብ አድርጋችኋል። ያው ትንሽም ብንሆን የሆነ አስተዋጽኦ አድርገናልና እንኳን ደስ አለሽ ሃይሚ 300,000 ስለገባሽ እኛ በጣም ደስ ብሎናል።
ቀጣይ ደግሞ ያንን ደስታ ሲያከብሩት ደግሞ የምናይ ይሆናል ያንን 300,000 ምክንያቱም በጣም ደስተኛ እንደምትሆን ሙሉ እርግጠኛ ነኝ። ምክንያቱም ብዙ ጊዜ ነበር ሲጠበቅ የነበረው 300,000 እናስገባት፣ የብሩክም ልፋት የብዙ ሰዎች ልፋት ነው 300,000 እናስገባት የሚለው ነገር። ይህ ነገር ደግሞ ተሳክቷል እና በጣም ደስ ይላል። እንኳን ደስ አለሽ ማለት ፈልጋለሁ። ከማንም ቀደም ከሁሉም ከብሩክ ቀጥሎ በቃ እኔ ነኝ መሆን ያለብኝ እና በጣም ደስ ይላል። ግን ሃይሚ ፕራንክ ስታደርጊ ጥንቃቄ ቢደረግ ማለት ኖርማል ነው። ፕራንክ መደራረግ ምናምን ኖርማል ነገር ነው። ግን ቢደረግ ማይደረግ ነገር አለ። በህመም ፕራንክ አይደረግም። አሞኛል ይሄ እኮ ለሷ ነው የሚጠቅማት። ባይዘው እንደዚህ አይነት ነገር አሁን ለምሳሌ አያርገውና ላይክ ያለችው ህመም ቢመጣባትና ቀጣይ ይሄን ቪዲዮ ፖስት ብታረገው እኔ ፕራንክ ብዬ ነው ማልፈው በበኩሌ ማለት ነው። ምክንያቱም እንደዚህ አይነት ነገር ላይ ፕራንክ መደረግ የለበትም ብዬ ነው። ሰው ይለምደዋል። ገባችሁ? አመመኝ ስትሉ ሰው እየለመደው ይመጣል ምናምን ነገር። አሁን ለምሳሌ አንድ ሰው ወልጃለሁ ብሎ ፕራንክ ቢያደርግ ኖርማል ነው። የሆነ ነገር አድርጌያለሁ ምናምን ብሎ ፕራንክ ቢያደርግ ኖርማል ነው። ግን እንደዚህ አይነት በቃ ህግ አለው የራሱ ፕራንክ የራሱ ህግ አለውና ያን ባይጣስ እኔ በጣም ነው ያዘንኩት። ወላሂ በጣም ነው ያዘንኩት። ምክንያቱም ያንን አመመኝ ስትል እያለቀሰች አመመኝ ስትል እኔ አምኛታለሁ። ግን ቪዲዮ ሲበዛብኝ ነው ገፋ አድርጌ አይቼው ያመንኩት ማለት ነው። እና ይህ ትንሽ ስለደበረኝ ነው ቪዲዮ ይዤ የመጣሁት። ትንሽ ስለደበረኝ ነው፣ በጣም ስለተሰማኝ ነው ዛሬ ቪዲዮ ያስኩላችሁ። የዛሬው ቪዲዮ ይሄን ይመስላል። ያው ትንሽ ስለከፋኝም በዛም ግን እንኳን አደረሰሽ ማለት ፈልጋለሁ። ሃይሚ ለዚህ ቀን ለ300,000 እንኳን አደረሰሽ እንኳን ደስ አለሽ ማለት ፈልጋለሁ። ሁሉም ብለው ድምቀቶቻችን ናቸው። እንደፈለጉም ቢሆኑ ድምቀቶቻችን ናቸው። እንወዳቸዋለን፣ እናከብራቸዋለን። ግን አንዳንዴ ደግሞ እንደዚህ አይነት ፕራንክ ባሰሩ ደስ ይለናል እንደ ሐሳብ። ዛሬ ትንሽ ከፍቶኝ የመጣሁት እና በቀጣይ በአሪፍ ቪዲዮ እመጣላችኋለሁ። እስከዛው ግን ባይ። እንኳን ደስ አለሽ በሏት ደግሞ ኮሜንት ላይ ሃይሚን 300,000 ገብታለች።